ይሄ ባህል ደህና አድርጋ ጆርጂስ ከምንትን እስከምታስተካክል ሳምሪ ከፍ አይ ሳምሪ ከፍ አድርጊ ለምን ይርገጡሽ? ከፍ አይ ሳምሪ በቃ ነጭ ዝጊ በቃ ውጭ ነጭ እንትን አደረገ አይፈልግም። ቲክቶክ ራሱ ነይ ውጪ ዝጊው ግቢሽ። ምን አባሽ ታርግሽ? 48 ግራድ እኮ ነው ያለችበት። 48 ግራድ እንዴ! ከኢትዮጵያ ሆናችሁ የምታዩ ኢትዮጵያኖች ምን እናርግ? እንቃጥል አትችልም እኮ ይሄ ቤት እኮ ናት። ታይ ስትላት ራሴን እኮ ነው የወለድኩት። ታይ ካላችሁ በይ ያላችኋት ነው። በጸባይ አይሻልም? ከዚች ልጅ ጋር በጸባይ አይሻልም? ጸባይ እኮ ነው የሚያዋጣው። ጸባይ ነጭ አንቺ ኦኮቴ ነጭ ገዛ ነጭ እንዴ ምን ትሆንላችሁ? ነጭ ገዛ ቀናችሁ አይደለም? እኔ እናቷ እያለሁ ያ አሁን እኮ ሰው እኮ አይደለም፣ እውነት ለመናገር ሰው አይደለም። የነዛ ቤቶቹ ለቅሶ ቁጭ ብሏል። የታች ቤቶቹ ለቅሶ ቁጭ ብሏል። ለቅሶ ቁጭ ብሏል። የታች ቤቶቹ ማሟሟቅ በቃ ሄደች እኮ ያላለቀ እኮ ነገሩ በሙሉ ሄደች። ተፈጽሞ ታለቀ እኮ ነገር ሄደች። ተተኮሰች ሄደች። ባይ ሄዳ ነገሮች በሙሉ አልቀው ተፈጽሞ ሄደች እኮ። ኢንተርናሽናል ሆነች እኮ ልጅቷ። ኢንተርናሽናል ማይንድስ አፕ ተለወጠች። ትዝ ሲላት ተለወጠች። አሁን እንደሷ መሆን ብቻ ነው። እኔ ጋይስ ምኗ እንደደነቀኝ ልንገራችሁ። የራሴ ልጅ ስለሆነች የራሴ ልጅ በመሆኗ በቃ ፕራውድ በቃ ግን ልቧ እኔ ነይ ግቢ እንትን አድርግሽ ማማዬ ለመጀመሪያ ጊዜ ብዬ እዩት። ወንድ እንኳን ቢችል ሴት ልጅ የማትችል ከሆነ ኦኬ ሴት ናት በሚለው ወይም ምንድናት በሚለው ወንድ ሆኖ ግን ሴት የበለጠ የምታረግ ከሆነ ነገር ተበላሽ። ትንቋለች አይደለ ጋይስ? ያ አሁን ደግሞ ብታዩ ትላንትና ልቤን ዝቅ ያደረገችው ደግሞ አለ ሞተር ላይ ብቻዋን እንደዚህ እየነዳች በባህር ማለት ነው። ምንድነው ጂት ስካይ እቺ ፈጣን እንትን አይልችም ሞተሯ። እሷን እየነዳች እንዲያርቀ ማሚ ትላለች። ልቤ ዝቅ። ኧረ ተይ ስለመዳን ያለ ኧረ ተይ። ወንዶቹ እንኳን ከእሷ ጋር ያሉት እንደዛ ያደርጉት። ጂት ስካይ ፈጣኑ እኔ እሱን አልኳችሁ። ትንሽ ነው የምነዳው። ትንሽ ርቄ እንኳን አልሄድም። ርቄ በቃ አላምንም እንዴ እዛች ነው የምነዳት። እሷ ባህር ላይ እንዲህ እያሳገችኝ ማለት ነው። የትኛው ወንድ ነው የሚያደርገው? ለፎቶ ነው ከነዳው ምን ለእናንተ ፖስት ለማድረግ ምነዳው። ያ ልብ ስለኔ ምን አባሽ ስለኔ ፊት ታያለሽ? ስለኔ ከለር ምን ታያለሽ? ስለኔ ፊት አትይ። እማወራውን ነገር አዳምጪ። ፊቴ ካልተስማማሽ ቁም ነገሩን አዳምጪና ጀግና ሴት ሁኚ ነው እያልኩሽ ያለሁት። ጀግና ሁኚ፣ በቃ ጀግና ሁኚ። ምንድን ነው የመሰልሽው? ምን ጭንቅ ጥብብ አስባለሽ ሴትዮዋ?
ሁሉም ሴት ጀግና እንዲሆን ነው የምፈልገው። ሁላችሁ ጂጂን ጥሪልኝ። ከየት አባቱ ነው የምጠራልሽ ጂጂን? ግዴታ እኔ እንትን ማድረግ አለብኝ? አሁን ይሄን ፊልተር አላረግም፣ በቃ አላረግም። ይሄ ከለሬን ነው የምወደው፣ እግዚአብሔር ምስክሬን ነው። አላረግም። እኔ ግን ቆማጣ በሆነ ራሱ በቃ በቆማጣነት ያታከብሩኝም እንዴ? አረ ስለ እግዚአብሔር ታው ሰውን አታጨናንቁት። እኔስ እኔ ነኝ። ቆማጣ ቢመጣ ቆማጣ ነው በቃ ማመን አለባችሁ እንጂ እጅ ለምን ቆማጣ ሆነ አይባልም። በቃ ይሄ ነው ከለር፣ እኔ ይሄንን ወደዋለሁ፣ እንደዚህ ነው መቀመጥ የምፈልገው። አቦ አረ እናንተ ሰዎች ጭንቅላታችሁን ተው። ነጁኮ ሌላ ሰው ነው የምን አባሽ ፊልተር እየተደቀቁ እየመጣው አልፈልግም። በቃ እንደውም ቆይ እንደውም በደንብ ጠቁሬ ነው መጣው። አሁን የጥቁር አለ። እንደውም ቆይ የታባሽ ቆይ እኔ ጥቁሩን ነው ማረጋው። ጨራሽ የት አለ? ይሄው አሁንስ በዚህ አጋጣሚ ሚስስ ሩትን በእናታችሁ እየሄዳችሁ ሳይን አርጉላት፣ ፈርሙላትና አንደኛ ትውጣ። 141 ሚሊዮን ህዝብ በሬ ፊት እሺ ነይ በቃ በቆሎ ፊት ነኝ። እሰይ በቆሎ ፊት ያ አዳሜ ይሄንን ፊልተር እና ይሄንን ተኩለሽ ፊልተር ደርበሽ ትመጪና ከዛ በኋላ ባል ስታገቢ ወይ ባል ስትጠብሽ ስታገቢ ማግባቱ ጋር ማመች ደርሰሽ ቦይፍሬንድ ስትጠብሽ ስትተዋወቂው ሌላ ሰው ያ እንዲህ ነበር ያሰብኩት ብሎ ከመጀመሪያውን በቃ እኔ እንደዚህ ነኝ። በቃ ምን አባታችሁ ታመጣላችሁ? እንዲህ ነኝ። I'm like this። የታባታችሁ እንዴ? ቆማጣም ቢሆን አምናችሁ መቀበል አለበት። ቆማጣ ነኝ ተቀበሉ፣ ወፍራም ነኝ ተቀበሉ። የታባታችሁ ይሄ ነው የኔ ፊት። በቃ ጓገጭ ፊቴ ይሄ ነው። ስትፈልጉ እንትንም የናይጄሪያን በርኛ አድርጎት ፊቴ ምን አገባኝ። ነጭ እኮ የኔ እናት ተባረኪልኝ ማማዬ። ሌላ ሰው መሰልሽ? ምንድነው ሌላ ሰው መስለው? እንደውም ፀጉር አድርጌ እንዴ ጋይስ ኬት እናምጣው የሌለንን ነገር ለእናንተ ስንል በቃ እንሰፋፋ። ኧረ ተው እንደ እንትናችን ተቀበሉን፣ እንደ ኑሯችን እንደ መልጋችን። እንዲህ ደግሞ ፊታችንን ደግሞ ሌላ ከለርና አሁን የቀረው መወጠሩ እየተወጠረ ነው፣ ቦቶክሱም እየተጨመረ ነው፣ ምኑም እየተጨመረ ነው፣ ይሄም ቅንድቡም እየተጨመረ አሁን የቀረ በኮሜንቶች በተመልካቾች ስም ምን ይሰራላችሁ? ፊታችን ምን እናክ ፊልተር አላረግም። ላቭ ድግድብ ምን አባቱ አላረግም። ይሄን ፊልተር በቀኝ አክም ባለው ፊት ይዤ ቁጭ እላለሁ። ምን ይመጣል? አላረግም። እንትኗ ላይ ያለላችሁ ቲክቶክ ላይ ትገቡና ኢንስታግራም ላይ ትገቡና ኢንስታግራም ላይ ሊንክ አለላችሁ አስቀምጣለች። እዛ ላይ ሄዳችሁ ኧረ እንዳትዋረዱ ኢትዮጵያኖች። ኧረ ብዛታችን ኧረ ጋይ ሲሉና ፈርሙ። 141 ሚሊዮን ህዝብ ያ 100 ሺህ እንኳን መግባት አቅቷቸዋል። ፈርማችሁ ማለት ነው። ኧረ ሂዱና ፈርሙ። ከቻልሽ ፊትሽን ሸፍኙ። አልሸፍንም። እንዲህ ነው የምቀመጠው እንዴ ታዲያስ? ይሄ እግሬ ጥቁር፣ ይሄ ፊቴ ነጭ። ራስን እኮ መሸወድ እኮ ነው። ራሳችን እኮ እየሸወድን ነው። ግን ታውቃላችሁ አይደል? ራስን መሸወድ ፌክ መሆን አይበቃም። ምን ጊዜ ፀጉሩ ፌክ አይበቃም። ላይፉ ራሱ ፌክ አይበቃም። ይሄ ላይፍ ፌካችን ፌክ የሆነ ካራክተራችን ፌክ የሆነ ላይፋችን ኢትስ ኢነፍ። ራሳችንን ሆነን ምን አባት ይመጣል? ምናገባው አንድ ወንድ ነው እንጂ 11 ወንድ አይደለም። የሚወደንም በቁንጅና ደረጃ እና በእንትን ደረጃ ከሆነ አንድ ወንድ ነው። 11 ወንድ አላገባም። እሱንም አላገባም ከዚህ በኋላ ነክ አም ጂጂኬ ሄር ቀላል ቆንጆ ነኝ እንደ ምድረ ሙጀሊያን በሙሉ በፊልተር ይሄንን እንትን ተኳኩላ ፊልተር አርጋም ኢንፌክት አርጋም መብራት ሪንግ አርጋም ትወጣለች። ከዛስ የእውነቱ ቀን ደግሞ መጥቶ ሰው ኮሜንት ሲያደርግ ደግሞ እንዲኳል ነበር ጋይስ
እኛ እኮ ኢትዮጵያኖች እኮ ቆንጆች ነን። አለቀ በቃ። እንዴ እንደም በመላጣ እንዳልመጣላችሁ ፀይን ጸጉር አንስቼ ተቆርጬ እንደም ወጪ በዝቶብኛል። ዊጌ መግዛት ምን አባቱ ዊጉን ከምገዛ ብሩን ብበላበት ይሻለኛል ወይ ቫኬሽን በወጣበት ለእናንተ ብዬ የራሴ ጸጉር እያለ ሙቀቱ በዛ ላይ ለምን ብዬ እግዚአብሔር ምን ከለር እኮ ወርቅ እኮ ነው። ኢትስ ብራውን ጎልድ ቾኮሌት ማማ ሄል ቾኮሌት ነው። በጣም ጥቁር ያልሆነም በቃ የሚያምር ጎልደን እኔማ ጎልድ እንዴት እንደሚያምር እኮ ማይ ጋድ። እንዴ አሁን ደግሞ ልቀላ ነው። እኔማ ከዚህ ሀገር መውጣት አለብኝ። ያ እንዴት እኮ እንደማምር መድኃኒዓለም ጎልድ ብታዩ እንዴት እንደሚወዱት ይሄን ከለር። ወይ ነጭ አይደለሽ ወይ እንትን አይደለሽ። በቃ ደስ የሚል ከለር እኮ ነው ያለኝ። የምንም መኪና ለምን ጋር ያልመስልም። ምን አገባክ? ቆንጆ ከንፈር፣ ቆንጆ አፍንጫ፣ ቆንጆ አይን፣ ቆንጆ ከለር፣ ሜካፕ የለም ምን የለ። አም ቢዩቲፉል። ደግሞ ልደቴ ነው ሴፕተምበር ላይ። እሺ እንነቀንቀዋለን የሆነ ሀገር ላይ ሄደ ልደቴ ማለት ነው። ይዩ የኔ ቆንጆ ቲንክ ሶ ማች ማማዬ፣ እንዳትረሱት ልደቴ ነው። እያያችሁ ሊያምርብኝ ነው። አንድ ልጅ ኮሜንት ላይ እንዴ ሰው እድሜው ሲጨምር ውበቱ ከየት ነው የሚመጣለት አላለም? መድኃኒዓለም ሰው ሁላ እኔ ራሴ እየገረመኝ ነው። በነገራችን ላይ ድሮ ስለማታውቁኝ ነው እንጂ ከድሮም ቆንጆ ነው ጋይስ። አስቀያሚ ሴት አይደለሁኝ። አም ቢዩቲፉል። ከድሮ ቆንጆ ነው። ያ ለየት የሚያደርገው እድሜ ሲጨምር መጨማደድ ነበረበት ነው። ይሄ ካለ ደግሞ አይጨማደድም ነፍሴ። መኒ ዘ ፓወር አለ። ጥሩ ትበላለህ፣ ጥሩ ትተኛለህ፣ ጥሩ ትራመዳለህ፣ ጥሩ ትናገራለህ። ይሄ ካለ ይሄ ሳይኖር ሲቀር ነው ሰው የተጨማደደ እሳት የነካው ጆንያ የምትመስሉት። ፀሐይ የበዛበት ጆንያ የምትመስሉት። ምን ሆኜ ምን አጥቼ? ተመስገን ጌታዬ ተመስገን። ምን አጥቼ? ያ ቆርቆሮ ከሚያፈሳው ሰፈር ወጥቼ፣ ጎርፉ የማያሻግረው ሰፈር ወጥቼ፣ ኮንዲሽነር ከሌለው ፀሐዩ ከሚቀጠቅጥበት ቦታ ወጥቼ በቀን አንድ ጊዜ እሱንም ከቤተሰብ ጋር ተሻምተን ሻሞ እየተባለ ከሚበላበት ወጥቼ ብቻዬን ያ ስፈልግ ገዝቼ ስፈልግ አዝዤ ስፈልግ ታክሜ ያ ሆዴም ቢያመኝ እናቴ አቶ አከሌ ቤት ሂደሽ ታከም የሚል አይደለም። የባህል መድኃኒት አለዎት ጋሽ ማሞ ብዬ መታከም። እዚህ ግን ቢሆን የትናይ ልጄ ሆስፒታል በስፔሻል ዶክተር እየታየውን እየኖርኩኝ እንዴት ነው የማያምርብኝ? ጋይስ ያለንን ነገር እኮ ስለማንቆጥር ስለማናይ ነው። እንዴት አያምርብኝም? ቅንድብ ካማረኝ ቅንድቤን፣ ቦርጬን ማስጠረቅ ካማረኝ ቦርጬን። መኒ ዘ ፓወር ነፍሴ የኔ እናት። እየበላን እየጠጠን ቡና ሳልወቅጥ በማሽን እየፈጨው እየጠጣው የተፈጨ እየገዛው እየጠጣው ቡና ከመውቀጥ ውቀጭ አትውቀጭ ከጭቅጭቅ ወጥቼ ቡና ቆይ አትውቁኝ ለምን ብዬ ከዚህ ሁላ መከራ ወጥቼ እኔ ነኝ የማያምርብኝ? እንዴት ነው የማያምርብን? አልጋግር እንጨት አልገዛ ኤሌክትሪክ መጣ ምናምን ኤሌክትሪክ እንኳን እዚህም አለ ግን ቆጠረ አልቆጠረ አልል። እንዴት ነው የማያምርብኝ? እንዴት ነው የማያምርብኝ? ኢንሹራንስ እኮ አለኝ። ኢትዮጵያ ቢሆን ኢንሹራንስ የለኝም። ከ100 ዓመት በኋላ ነው ኢንሹራንስ የሚኖረኝ። ኢትዮጵያ ነው አምሮብኛል። ደስ ብሎኝ ነው የምኖረው። ጌታ አባቱ ክብርና ምስጋና ለአንተ ይገባ፣ ለአንተ ይግባ፣ ይከበር። ቴንክ ዩ ኢየሱስዬ፣ ማርያምዬ ቴንክ ዩ ሶ ማች። እዚህ ጋር ነፍሴ እዚህ ጋር ስላመጣችሁልኝ። ያ የሚደፍረኝ የለም የሚቆጣኝ የለም። ቢናገረኝ ፖሊስ ጣቢያ ፊንጤጣውን ይዤ ነው የማቀረው። ኢትዮጵያስ ቢሆን የለም ይሄውላ ነገር ደፈረሻ እንዲያረገሻ ሂጂና ለፖሊስ ክሰሽ ይላል። ፖሊስ ራሱ እኮ ነው ራሱ ፖሊስ። ይሄ ነው። እንዴት ነው የማያምርብኝ? አማረብሽ ይላሉ። ስፈጠርም ቆንጆ ነኝ። ድህነት ነው እንጂ ድህነት ባለጌ የሰው ልጅ አስቀያሚ የሚያደርገው ምን? ድህነት፣ ገንዘብ፣ ድንቁርና። ገንዘብ የለም ድንቁርና አለ።
ሁላችሁም ያምርባችኋል። አብሽሪ ጥራችሁ እውነተኛ ሆናችሁ ለእውነት የምትኖሩ ከሆነ ትለውጣላችሁ ሀገራችሁ እኛው እንደምንኖርበት ሀገር። ያ ጭንቅላታችሁ የሚለውጥ ሰውን በቃ ሰውን በምታዩት ነገር ይሄ በፌክ ነገር በምታዩት ነገር አትመዝኑት። ኦኬ የራሳችሁ ሚዛን መሆን ያለበት በቁም ነገሩ። ያ በነገራችን ላይ ማናችንም ቆንጆች ነን። የሚገርማችሁ ማንም ሰው አስቀያሚ የሚባል ምናልባት ለእናንተ አስቀያሚ ከሆነ እዛ አስቀያሚ የሚባል ይሄ በባህል በዘልማድ በባህል ቆንጆ ብለን ያስቀመጥናቸው መስፈርቶች አሉ። ያ ድሮ ቀዳ ያለ የባርነት አስተሳሰብ ስላለ ቀዳ ያለ በሙሉ ቆንጆ ነው። ኖ ኖ ኖ ኖ ኖ ያ የባርነቱ መስፈርት የድሮ ነው። ሁሉም ሰው ቆንጆ ነው። የሚገርማቸው ሁሉም ሰው ቆንጆ ነው። አንቺ ጋር የሌለው እዛ ጋር አለ። መልኩ ባያምር ጭንቅላት ውስጡ የማይታየው ውስጡ ያ የሚያምር ዝም ብሎ የሚያምር ጀርባው የሚያምር እንዳለ ታውቃላችሁ። ከጀርባ የምታዩት ሲያምር ከእናንተ ፊት ለፊት ካላችሁ ቆንጆ ከተባላችሁት በሙሉ የእናንተን እጥፍ ደግሞ ከጀርባው ግርማ ሞገሱ ጀርባው፣ ወገቧ፣ ቂጧ፣ ትከሻዋ ከጀርባ አስደንግጧችሁ ከፊት ለፊት ደግሞ የምትወድቁበት ይኖራል። ግን አመለካከት ችግሩ ምን እንደሆነ ታውቃለህ? የተሰጠን አሳይመንቶች አሉ እዚህ ላይ ቁጭ ያሉ እንደ ህግ ማለት ነው። ቁጭ ያሉ አሉ። ሴት ልጅ ቀጠን ስትል ረዘም ስትል የምታምረው ተብሎ ቁጭ ተብሏል። ያ ነው አሁን ራሱ በሞዴል አርገን ተዋው ኢንተርናሽናል ሞዴል ላይ እንዲሰረዝ እየታገሉ ነው ፌሚኒስቶች። ጭንቅላታችን ውስጥ ቁጭ ስላደረጉ ነው እንጂ ሴት ልጅ ስለቀጠለችና አንዷ ወፍራም ስለሆነች አታምር የሚባል ነገር የለም። ወፍራም ሆነው የሚያስብሉ ከቂጣቸው እስከ ታፋቸው እስከነጡታቸው ትርንጎና ብርቱካን አብሮ ባምባምባምባ የሚመስል ያ የፍሩት ግብርና ውስጥ የገባቸው የሚመሳሰሉ ሴቶች አሉ። እጃቸው፣ እግራቸው፣ ታፋቸው፣ ጣታቸው ተብሎ የሚበላው ቀጭኗን እኮ እንዲያይተሽ ልብሷ ይሆናል የሚያምርሽ። ወፍራሟን ግን እንዲያይተሽ የምትያቸው ሴቶች አሉ። ያ እሱም ይግባላል። ያ ዘንድሮ ደግሞ እያሸነፈ ያለው እውቀት ነው፣ መልክም አይደለም። ተማሩ። እሺ ትምህርት ነው የሚያወጣው። ጭንቅላታችሁን ሰፋ አድርጉ። ተምራችሁ ግን ደንቆሮ እንዳትሆኑ። ስትማሩ ደግሞ ለራሳችሁ ብቻ ሳይሆን ለህብረተሰብ፣ ለሀገር፣ ለዓለም እንድትኖሩ። አና የኔ እናት ያ ትምህርት ተማሩ ነገርኳችሁ። እችን ብታከለ እውቀት ታስከብራለች። ካልሆነ ማህይብ ነው የምንሆነው። አናዬ ቴንክ ዩ ሶ ማች ማማዬ። አረጀሽ አያቴ። እርጅና ውበት እንደሆነ ገና በስተርጅና ደግሞ ቪክቶሪያ ሴክሬት ላይ ሄጄ የአያት ቆንጆ አሳይሻለሁ። አኒ የኔ እናት ተባረኪልኝ ማማዬ፣ ፍቅር ይስጥሽ የኔ እናት። ቴንክ ዩ ሶ ማች። ያ አያት እንዴት እንደምታምር አሳይሻለሁ። ደግሞ የኢትዮጵያ ሴት በሙሉ አያት ሆና እንዴት መውረግረግ እንዳለባት አሳይሻለሁ። እንዴት ማማር እንዳለባት። ትላንትና ወጣቱኝ ካሜራ ምንም ስለሌለ አላየሽኝም ቁንጅናዬን እንጂ አገር ይነግርሽ ነበር እንዴት እንደማምር። የምን አባቱ የብራዚል ሞዴል ነው። አም ቢዩቲፉል። አሁን ደግሞ በአያትነት ደግሞ ይልሽ አሳይሻለሁ። የኢትዮጵያ ሴት አያት በሙሉ ተነስታፏ ብልጭ እንድትል ነው የማደርገው ዘንድሮ። ያ እድሜ ይኸውላችሁ፣ እድሜ የሚባል እንዳትቆጥሩ ነው የማደርጋችሁ። እድሜ የሚባል እንዳትቆጥሩ ዘንድሮ። እግዚአብሔር ምስክሬ ነው። ለካ ወንዱ በሙሉ እንቡጥ ያለች ኮረዳ የ50 ዓመት ሽማግሌ ሆኖ እንቡጥ ያለች ትንሽ ልጅ ምናምን የሚለውን አስቆምና በእድሜው እንዲኖር ነው የማደርገው ወንዱን ራሱ። እንዴ ነጠላ እንዳትለብሱ ነው ማስደረጋችሁ እንዳለ ኢትዮጵያ ሴቶች። ይሄንን ነጠላ ቤት ውስጥ ተሸፋፍነሽ መልክሽን የምትደብቂ በሙሉ ይሄን ነጠላና ይሄን ሻሽ እንድታነሽ ነው ማድረግሽ። እንድታነሽ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። የሻሽ እንትን ነው። አሁን ደግሞ እንትን እናረጋለን። ኦኬ እኛ ምን እናረጋለን መሰረቱ ሴቶችዬ፣ የሻሽና የነጠላ ሙቭመንት ዊ ዶንት ኒድ ነጠላ ሻሽ። ምን አባታችሁ ተመጣላችሁ?
ምን ታመጣላችሁ? we don't need without religion ከሪሊጅን ጋር ሳታያይዙት ቤት ውስጥ ሻሽሽን ምናምንሽን አድርገሽ አሁን የድስት ሙቭመንት ነው አይደለ? እየተናንትን እያለው የሻሽና የነጠላ ዝንጥምቲ ይኸውልሽ፣ ረጅም ቀሚስም ቢሆን ጉርድ ቀሚስ ለብሻ ያሳይሻለሁ። ረዘም ያለ ጉርድ ቀሚስ የምትፈልጊ ይሄ ከባላችን ውጪ አጭር ቀሚስ የምትል ከሆነ አሁን የምሰራላችሁ ደግሞ ይኸውልሽ ሌዲ የሆነ አለባበስ ለብሼ ነው የምሰራላችሁ። ረዘም ያለ ጉርድ ከቆንጆ ሸሚዝ ጋራ ያ ፀጉርሽን ሁለት ቦታ ስርት አድርገሽ የጆሮ ጌጥሽን አድርገሽ ዝንጥ ብለሽ ሜል እንደምትችይ ሂል ጫማችን የምታክላርገሽ ሜል እንደምትችይ ለሙሉ ነው ማሳያችሁ። አጭር ቀሚስ ለብሰሽ ራቆትሽ ኖ ኖ ኖ ኖ ከ50 ዓመት በኋላ ከ45 ዓመት በኋላ ከ35 ዓመት በኋላ የሚባል ነገር የለም። ያ ከባህል ወጣሽ እንዳትሉኝ፣ ባህሉን በጠበቀ መልኩ ረጅም ቀሚስ አሰርቼ ፓሪ ምናምን ገዝቼ ቋ ብልጭ እያልኩኝ የኢትዮጵያን እናትና አያት በሙሉ አነሳሳለሁ። ሁሉም በተራው ይስራ፣ ወጣቱን በወጣትነቱ ይስራ፣ እኔም ደግሞ በእድሜ ይሰራል። ወጥ ስንሰራ ራሱ ዝንጥ ብለን ያ ኪችን ስንገባ ዝንጥ ብለን ሽንኩርት መክተፊያ እጃችንን እንዳይበላሽ ከፈለግን ማሽን ገዝተን እንዴት እንደምንፈጭ ሁልሽም ታረጋታለሽ። ከቻይና እናስመጣለን። ያ ደግሞ ድስት አለ፣ ማሽን አለ። ሁሉን ነገር ጨማምረሽ አንቺ ስራሽን ሄደሽ እስከምትመጪ ሰራርቶ የሚጠብቅ እሱም በሙሉ እናስገባለን። ለችግሮች በሙሉ መፍትሄ እንፈልጋለን። ምን ታመጣላችሁ? ያ እንደዛ። አሁን ደግሞ እድሜ ለቻይና ራሱ እንጀራ የሚጋግር ይመጣል። ማሽኑ ይጋግራል። ጭቅጭቅ በሙሉ ይጠፋል። ባልና ሚስት ጋራ እንጀራ ጋግሪ ሚስቷን ባሏን አታከብር ምናምን እያላችሁ አንዳንድ ገረድ የሆናችሁ ሴቶች አላችሁ። ራሳችሁ ወንድ እኮ አንዳንዴ እኮ ግን እኮ ወንዶች እኮ አይደሉም እኮ እኛን እኮ እየበደሉን ያሉት እራሳቸው እንደ እንትናቸው ምንድን ነው የሚባለው? ይሄ እንደ ታለንት የያዙት ነገር አለ። በቃ ምግብ ማብሰል የሚወዱ አታሳቡ። በቃ ማብሰል እንወዳለን እናብስላለን እንጂ ለባሌ ልገዛ ነው ኖ ኖ ኖ ውሸት። በቃ ተወጇልሽ ማብሰልን። በቃ እንዴት ነው? አንዳንድ ሰው ሲጋራ ይወዳል፣ አንዳንድ ሰው ኩሽና ውስጥ መቀመጥ ይወዳል። አታገናኙት ከወንድ ጋር። እንዲያው በቃ እኔ መገረድ እፈልጋለሁ በነፃነት እኔ መገረድ እፈልጋለሁ። በቃ አሁን አንቺ ነፃ ማውጣት አይደለም ምንም ማድረግ አይቻልም። አትውጪ። እንዲያውም ነፃ ብትወጪ ምን የምታደርጊው ነገር የለም። አንዳንድ ሰው ዶክተር መሆን ይፈልጋል፣ አንዳንድ ሰው ኪችን ውስጥ መዘፍዘፍ ይፈልጋል። ስለዚህ ከእንደዚህ አይነት ሰዎች ጋር ብዙ መታገል፣ ምክንያቱም ከኪችን ብናወጣት ምንም አትሰራ፣ ልንለውጣት አንችልም። እግዚአብሔር ምስክሬ ነው። አንለውጣት፣ ምንለውጠው ነገር የለማ። ገብቶች በቃ የእሷ እንትኗ ሆቢዋ፣ ታለንቷ፣ ፊውቸሯ በሙሉ ኪችን ነው። ግን አታሳቢ ለባሌ ነው ብለሽ እውነት አታሳቢ። በቃ እወደዋለሁ በቃ እዛ ውስጥ መጎለቱን እወደዋለሁ በይ። ሌሎቹ ደግሞ ልጆች ደግሞ እኛ እንዲማሩ በቃ እንዲማሩ በቃ ደረጃ እንዲደርሱ ሴት ልጅ መማር አለባት። ሴት ልጅ መውጣት አለባት። እግዚአብሔር ምስክሬ ነው። አጀንዳ ፈልገሽ ነው ምን እኔ እንደሆነ ፈለኩም አልፈለኩም መዘልዘላችሁም አይቀርም። የማይቀር ነገር ዘልዝሉ። ሳትዘለዝሉኝ ስቀር ነው የሚናፍቀኛል። እኔ ምን መደረግጥ መሰላችሁ እንዴ? ለዚህ ነው እንደውም ፈልጌ ነው አሁን ወደዚህ መጣት። ዘልዘል ናፈቃችሁ እንደ መዘልዘሉ ላይ የእውነት እና አንዳንድ ሴቶች ከድሮም ጀምረን በተለይ ከድሮም ጀምሬ የማትገባኝ ሴት ብትኖር አንድ ሰብ ለምትባል ሴት አለች። አሜሪካ ነገር ብትኖር ታውቃታላችኋል። በቀደለታ ውሻ በጣም ያሰበችኝ ነገር የመጨሪ ትልቅ ማህይብ ብዙ ማህይቦች አውቃለሁ። ብዙ እንደሷ ማህይብ አይቻላል። ትልቅ በኢትዮጵያ ውስጥ ከዩቲዩበር ከሶሻል ሚዲያ ብትሉ ትልቋ ማህይብ እሷ ናት። ትልቋ በጣም የምትደበቅበት ደግሞ ክርስትና ነው። ጤንጤነት በጣም ትደበቅበታለች። ግን ቃሉን ትሸመድዳለች እንጂ ፍጹም ትርጉሙን የማትኖር ሴት፣ የክርስትናን ትርጉም ፍጹም የማትኖር እረራይ በጣም ሸርተቴ። እራሷን ደግሞ እንዴት እንደምታይ ብታዩ በቃ ራሷን ልክ ትልቅ ስራ ሰርታ ተምራ የሆነ ነገር አርጋ ራሷን በትልቅ እንትን ነው የምታየው። በትልቁ በቃ ቁጭ የምታረግ ሴት ከመጽሐፍ ቅዱስ ጋር ምንም ግንኙነት የሌላት እግዚአብሔር ምስክሬ ነው።
ቀውስ በቃ የሜንታል ፕሮብሌም ያለባት ሴት ማለት ሰብለ የምትባይ ሴት ነሽ። ማረሳለሽ ሴት እማረሳለሽ ሴት እማረሳለሽ ሴት ነሽ። ይሄ በቃ የሆነ ነገር ይወራ እንዲህ እያለች ሽልል እያለች ነው የምትመጣው። እንዲህ እያለች እኔ ደግሞ እኔ ለምሳሌ ባሌ ማለት ንጉሴ ነው ትላለች። ንጉሴ ነው እና ያንቺ ባል ንጉስ ከሆነ የኛ ውሽማዎችና ወንዶች በሙሉ በእኛ ላይ እንዲነግሱ ነው የምትፈልጊው? አንቺ እንደ ንጉስ የምታዩ ከሆነ እኛ ደግሞ ንግስናውን የምንሰጠው ለጌታ ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ ራሱ አለማወቅሽ የዓለም ንጉስ እያለ ንግስና ልክ አይደለሽ። መቼ እንደምትሰለጥኝ መቼ ሰው እንደምትሆኝ ደግሞ እኔ ማፍርልሽ ላለ አንቺ ደግሞ ማፍር ምንድነው ታውቂያለሽ? ይሄ የፈረደበት ከባልሽ አልጋ ላይ የተማርሽው እንግሊዘኛ አለ ያ እሱን እንግሊዘኛ ታመጭና እነዚህ እንግሊዘኛን ቁርጥምጥምጥምጥም አድርገው ከበሉ ሰዎች ጋር ኖሌጅ ካላቸው ሰዎች ጋር አታፍሪም። ከረባትሽን አድርገሽ ቁጭ ብለሽ ታወሪያለሽ። እኔ እናቴ ከባድ እንግሊዘኛ የሚያወራ ሰው ካለ ማዳመጥ እንጂ እዛ ጋር ምንም ማስተያየት አልሰጥም። ምክንያቱም አልገባኝም። ያ ከዛ ትመጪና በአማርኛ ደግሞ ነገር ታለቅሳለች። ታያላችሁ። በለቅሶ ነው የምታሳምነው። የፈለገውን ነገር ትናገርና ከዛ በለቅሶ ታሳምናችኋለች። በለቅሶ ታለቅሳለች። ባሌ እንዲሆነብኝ በጣም ትልቅ ጥፋት የምታጠፋ ሴት ናት። ከዛ በምን ትደበቃላችሁ? እኔ ማለት ትላለች ባሌና አግብቶ ከመጣኝ በኋላ ምንድነው ስትሮክ የሚባል በሽታ ይዞት መከራዬን አይቼ እንደዚህ ሆኜ እያለች ነው ዩቱቧን ስትበላበት የነበረው። ዩቱብ ስትሸቅል የነበረው በማያገባት ትገባና እግዚአብሔር ነው ማለት በማያገባት ትገባና አናቷን ሲላት ዩቱብ ወይ የሆነ ሰው መጥቶ ልክ አይደለሽም ሲላት ዘባርቃ እኮ ዘባርቃ እሱ ነው ከሰው ቃት እኮ ዮኒ ማኛ እኮ ተው እያልኩት ማለት ነው። ከዛ ትመጣና እኔ እኮ ማለት እኮ አልነግራቸውም ብዬ ነው እንጂ ስንት ዓመት ስትሮክ መቶት ነው የሚባለው። ስትሮክ መቶት አልጋ ላይ የተኛ ምን የመሰለ 2 ሜትር የሆነ ጀግና ብላክ አሜሪካ አንድ ጊዜ ምን አመጣን መሰላቸው? በራሳቸው የሚፈጥሩት አለ አይደል ለዩቲዩብ ቶፒክ ብላክ አሜሪካ ያገባች ሴት ምናምን ብሎ ዮኒ ማኛ እንትን ይላታል። ኢትዮጵያ ለምን አታገቡ ምናምን በሚል ማለት ነው። ከዛ የመጣችበትን ታሪክ ታውቃላችሁ አይደል? ሰብለ የምትባለው ሴትዮ እኔ እኮ የተሰሰችኝ ጀርመን ሀገር እኮ እሷ ናት። ሰደበችኝ ብላ ማለት ነው። ምንድነው ዛተችብኝ ብላ ከዛ በዛ ነው የታወቀችው። ምን አለች? ያፓፓ ናቲስ ፉስቦል ከዛ መጣችና ምን ደርሰቀለች? ኢየሱስ ክርስቶስ ባሌ ነው ብላ እኮ ነው የታወቀችው። ታውቃላችሁ አይደለ? አሁን ከሷ የበለጠ ኢየሱስ ማለት ባሌ ነው አለች። ባሌ ነው እስም ፉስቦል ታውቃላችሁ አይደለ? አሁን ታዲያ ይዛኔ ጴንጤ እሷን አልቀጠቀጠም። ክርስቲያኖች እሷን ኢየሱስን የሚያምኑ ሰዎች እሷን ቀጠቀጧት። አፈር ከድሜን ያበሏት። አፈር ከድሜ ትዝ ይላችኋል። መቼስ እናንተ የ10 ዓመት ወሬ እኔ ካላስታወስኳችሁ በስተቀር እንትን አትሉ። ትዝ አላችሁ? የኔ እናት አንበሳ ውረድና ፊታችንን እናስተካክለዋለን። ትዝ አላችሁ? ምን አለች? ጌታ ኢየሱስ ክርስቶስ ምኔ ነው ባሌ ነው አለች። ያ በቃ አብሬው ነው የምተኛው። አብሬው እሱ ቪዲዮ የላችሁ? እንግዲህ እንደዚህ ያለች ባለጌ ናት። እንደዚህ ያለች ወራዳ ናት። እንደዚህ ያለች ቢብል ያን እንደው አንዳንዴ
ማናቃችሁ ሰዎች ታሪካችሁ የኛን ታሪክ አውጡ ብትባሉ አታውጡ። ምክንያቱም የተሳሳት ነው። የስ ዩቲዩብ ላይ ፌስቡክ ላይ በዛ እኮ ነው የታወቃችሁ። ሊበላት ዮኒ ማኛ ሊበላት የዛኔ በሙሉ እንዳለ ክርስቲያኖች በሙሉ በስማሙ አግብቼዋለሁ እኔ ጌታ ኢየሱስ ክርስቶስ ነው ያገባሁት ብላ ለመታወቅ እንደዛ ብላ መጣች። ስለ ሴክስ ነበር የምታወራው። ስለ ሸርሙጥና ነበር የምታወራው። ስለ ሸርሙጥና ነበር የምታስፋፋው። ያ ህገወጥ ነገሮችን ነበር የምታስፋፋው። ዛሬ ተከርብታ በአንድ ጊዜ እኛ ከውሻ ጋር አንደኛ ስትይ ነበርሽው አንቺ አልነበርሽ? ይዛኔ አንደኛ ስትይ ነበርሽው አንቺ። ኧረ ብዙ ነገር ነበር የምትናገረው። በጣም ቪያግራ ውሰዱ ብላ ቴንክ ዩ ሶ ማች ኑ አቁላት የዚችን በስብስ ታሪክ ቪያግራ ቢወሰድ ምን ችግር አለው አለች። የእሷ ባል ስለሚወስድ ስትሮክ ስላለበት ማለት ነው። ያ አረብ ከላይ ሆኜ ነው የማደርገው ምናምን ያላለችው ነገር አለ እንዴ? ስለማይችል ባሌን ለማስደሰት ምን ለማለት አረ እስማሙ ልብስ ቅዱስ አዶ አምላክ ባለጌ የተባለች ሴት ራሱ እኔ ይዛኔ እንዴት እንዳፈርኩ እኔ ይዛኔ ደግሞ እንኳን እኔ እነሱን አይቼ እኮ ነው እንደዚህ ባለጌ የሆንኩት። እነሱን ሳይ ከምን ያለች ጊደር ፈስተምራ ትመጣለች አሉ። አዎ አለችን እኮ ትዝ አላችሁ? አውጡላት እሱ እንትን የላችሁ። የዛኔ ደግሞ ሪከርድ አቤት ምን ነው የአሁኑ ሪከርደሮች የዛኔ በኖራችሁ ነው። እኔ ባሌ አሁን አለች በኢየሱስ ስም እግዚአብሔር ምስክሬ ነው። ባሌ ቁጭ ብዬ ሳዳምጣት ወይ ጉድ በጤ የዛኔ በጣም ነበር ማፍረው። እንዳሁኑ ማለት እኔ እኮ አሁን እኮ ወንዶቻችን ደካማዎች ስለሆኑ ከአንቺ የበለጠ የኢትዮጵያን ወንድ ያዋረዳል። እኔ አሜሪካዊ ወንድ የጠበስኩበት ምክንያት በዚህ ነው ብለሽ የኛን ወንዶች ስትቀጠቅጭ ከርመሽ